አርት ፕላስ 5000 ሰብስክራይበር ደርሷል። እናመሰግናለን። እንዴት ነው? ያንሳል ግና ያንሳል 5000 ያንሳል። ቀስ እያለ ይመጣል። አዎ ቀስ እያለ አሁንም ቃል እናስገባቸው እንጂ ይባርክልን ቃል እናስገባቸው። ምን እናስገባቸው? በአንድ ወር ውስጥ 10000 ያስገቡ። እኛ ደግሞ ጉደኛ እንግዳ እናምጣ። በቃ ይቻላል። እንያዝ። ቻሌንጅ ሰተናቸዋል ለአርት ፕላስ ቤተሰቦች 5000። እውነት ለመናገር አዲሱ ስቱዲዮ ላይ ከጀመረን አጭር ጊዜ ነው። በጣም ደስ የሚል ተደራሽነትና ምላሽ ነው ያገኘነው። ያው ዩቲዩብ ላይ የሚያሳየን አናሊቲክ የሚያወሰው ሁሉ ሰብስክራይብ አያደርግም አይደለ? እንደዛ ነው ትልቁ 100% ምናምን ሰብስክራይብ አድርጉ። 80ዎቹ እንዴ አድርጉ እንጂ ባካችሁ አምቤግኒ ይውላል እንዴ ነው እዚህ እኮ አለ ለካሜራ እንዴ እዚህ ማለት ለካ አምቤግኒ ይውላል አለውልን። ሰላም ነው አለን። ብዙ ነገሮች አለፉ በጣም ብዙ ነገሮች። ምርጫም አለፈ። መረጥክ እስከ አውራጣተ መርጣል። የቴዲ አፍሮ ኢትዮሪካ አልበም ከወጣ 2 ወር አለፈው ባልሳሳት። 1 ወር አለፈው። 2 ወር ሞላው እኮ። ኧረ እባክህ ታዲያ ምክንያቱም ባለ 50 አለቀ እኮ። ኦኬ ግንቦት 18 ያ ሰኔ ያገና አልገባም ብዬኩ። ግንቦት አይደለም ሚያዝያ 18 ሰኔ 18 ላይ 1 ወር ይሞላል። 2 ወር ይሞላል። 2 ወር ይሞላል። አሁን 1 ወር ከምናምን ቀናት ሄደ። በጣም ብዙ ተመልካች ነው ያገኘው ዩቲዩብ ላይ። እንደ አንድ ኢትዮጵያ አርቲስት ሪካርዶችን አለፈ። ደስ የሚል ነው። ሲሰባብር ነበር። ስለዛ ክፍያው በቃ በሰጫለ ክፍያው ያናዳል። ኢትዮጵያ ውስጥ ዩቲዩብ ማስታወቂያ ስለማይሄድ ያበሽቃል። በጣም ትክክል ማለት ጥሩ ነው። ማን ነው የሆነ ሰው ለቆ አይቼ ነበር እነ ዴቪዲዮ ከናይጄሪያ ሌላ ማን ነበር በእናት ሌላ የአፍሪካ አርቲስት እንዲሁ ለአልበም ለቀው ነበር። ቴዲ ነው የበለጣቸው አይ ቲንክ። በጣም በልጧቸዋል። ግን በልጧቸውም በገንዘብ ደረጃ ደግሞ እነሱ ጥሩ ጌን አድርገዋሉ ከዩቲዩብ። ያው ሀገራችን ሲስተም ላይ ዩቲዩብ አዶችን ማስታወቂያ ማስኬድ ሲጀምር አይደለም ኢትዮሪካ ነገር ካምፓኒ አርት ፕላስም ጨላሪፍ ይሆናል። ስለዛ አልበም በትኩሱ ከማውራት ይልቅ በደንብ አድምጠን ሰምተን ማውራቱ ይሻላል ብለን ነበር ያቆየ ነው። እንዴት አገኘው ኢትዮሪካ? ቆንጆ አልበም ነው በጣም። አረባክ ተመቸ? አሪፍ ነው፣ ጥሩ ተሰርቷል። የትኛው ትራክ ነው ወደድክ አንተ? እኔ ቲንታጎን ወደድኩት። ጀምበር አሪፍ ነው። በቃ ሌሎችም አሉ ግን የኔ ፋቮራይቶች እነዚህ ናቸው። ያንተስ? እኔ ቲንታጎ በጣም በቃ አንደኛ ነው። እንደውም 5 ሚሊዮን ነው እና 6 ሚሊዮን ነው የታየው። በደንብ አልታየም ከሌሎቹ አንጻራው ግን በጣም የሚገርም ሙዚቃ ነው ቲንታጎ በጣም። ከዛ ጽዮን ሙሽራይ ሬጌዎቹ እኔ በቃ ለብቻቸው እንደ አልበም ነው መሰማቸው። ነጠዬ ያዞምባ ስማራሴ መርከብ ስምምነ ምን ለየቻቸው ነው መሰማው። ጉሬጌ ማለት ነው። እና በጣም ነው የሚገርመው። ስለ አልበሙ ማውራታችን ካልቀረ አይቀር ከጀምበር ነው። ጀምበር ይከፈት እነዚህን ሰዎች ማስገባቱ ደስ ይላል በጣም። መረባ እንዴ ታኩሬ ከሰሰ ነው አሉ። እንዴት ከኔ ነው የተወሰደው? ትውፊታዊ ምናምን የሚባለው ነገር አሁን ሊበርደኝ ነው እኮ ችግሩ እኮ እሱ ነው። መጀመሪያ የተለቀቀው ትራክ ይሄ ነበር። አልበሙ ልክ 8 ሰዓት እንዳለቀ ቀይ ነው። ላይቭ ነበር መጀመሪያ የለቀቃቸው የነበረው። ፕሪማይም ነው ምናምን የሚባለው እንትን አለ እና ቀይ ሰማሁት እንትን እያልኩ ዝናብ አልመጣም። ያኔ ዳምኗል ደግሞ ትንሽ ቆይቶ በቃ ዝናብ መጣ። ቴዲ ጃኖ ታሪክ ሊደግመው ነው እንዴ እያልኩ ነበር። ሜትሮሎጂ ሊሆን ይችላል የለቀቀው አይደለ? ያስቀደመው ለዛ ሊሆን ይችላል። በጣም ይገርማል። ይሄ ዘፈን ሲጀምር ድባቡ ነው የሚደንቀኝ። በቃ ካፊያ ዝናብ ጀመረ። እነዚህ ጃኖይና ሚኒሊክ ናቸው ተባለ። ወይብራና ሁሰኝ ሐምሌ ፋኖስ ወይብራና ሁሰኝ ሐምሌ ጀንበር ሚኒሊክና አጼ ኃይለ ሥላሴ በነዛ ወራቶች ነው የተወለዱት የሚል ነገር አየሁ። እሱም ራሱም ሐምሌ ነው የተወለደው። ቴዲም ሐምሌ ነው ራሱ ጀንበር። እሺ አይ በጣም አሪፍ። እንደውም በጣም የተመቸኝ ነገሩ መመሰለ
የሆኑ ነገሮች ያለ ምክንያቶች አልገቡም እዚህ አልበም ላይ አንድ እንደተለመደው ማለት በደንብ ስራዬ ብላ እየተነተነች እያየው ነበርና ያስገረመኝ ኢቭን ያው ቴዲ የሱ ቀለም ይታወቃል ከታሪክ ጋር ያለው ቁርኝት የጀንበር ጀምሮ ሁሉም የጽሁፎቹ አለ አይደለ አልበም ከቨር ላይ ያለው እና ደግሞ ግጥሞቹ የሚሄዱበት ፎንቱ መጠሪያው ጣይቱ ነው ይሄ ኦን ፐርፐዝ ነው ያስታውቃልና ደስ ይላል የአርት ስራ እንደዚህ ሲሆን እዚህ ስማች ዲቴል ሲባል ፈሳይ ስካሩ አሪፍ ይሆን ይመጣል ለካስከ እየቆየ እንደ ፍሬም ስዩም መንፈሳዊ ስካር ማለት ነው ምን ገረመኝ መሰለ ይሄ አልበም ላይ እኔ ያስተዋልኳቸው ኢቮሉሽኖች አሉ እንደዚህ የሆነ አንዱ ትራክ ከሆነ ትራክ ጋር ዝምድና ያላቸው ሙዚቃዎችን አግኝቻለሁ ጀንበርንም ልክ እንደዛ ለምሳሌ ከ3 ነው ከ4 ዓመት በፊት ያወጣው ሙዚቃ ለአርማሽ ቀናበል እሱን ሰምተው ከሆነ እኔ የሱ ቀጣይነቱ ነገር ሆኖ ነው ይሄ ሙዚቃ የሚሰማኝ እንዴት ሰምተው ከሆነ የሚጠብቀው ነገር አለ ያኔም እንደውም እንዳለ ጌታ ከበደ PhD በእንትን ውስጥ ዶክተር እንዳለ ጌታ ሪስፔክቱን መስጠት ስላለብን የጻፈው ሪፍሌክሽን ነገር ነበረ ያ ሙዚቃ ሲወጣ አርማሽ ላይ በጣም ደስ የሚል ትንታኔ ይጽፋል እና ምን አለ መሰለ ሌሎች ሙዚቀኞች ከዚህ በፊት ሲጽፉ መጣውልሽ እናቴ ይያሉ ነው ለሀገራቸው አሁን ቴዲ ራሷን ኢትዮጵያን እየጠበቃት ነው ነይልኝ ነው ጠባቂዋ ተጠባቂ ሆነች ምናምን ይያለ እና መስከረምን ነው ደግሞ በመስከረም ምናምን አሲዮ ምናምን ይያለ የቅዱስ ዮሐንስን ምናምን ሜንሽን ያደረገ ለኢትዮጵያ የመረጠላት ወር ራሱ መስከረም ነው አሁን በድሮ ቀደም ባሉ መንግስታት የሆነ ወርን የሚያዝ ነገር ነበር በደርግ ጊዜ የካቲት ወር በጣም እንትን ይባል ነበር የገቡበት የመሬት ላራሹ ብዙ ነገሮች ደርግ ታይም ላይ የካቲት ላይ ነው ቀጥሎ ስንመጣ ደግሞ ግንቦት በቃ ተመሳሳይ ነገር ነበር እና የሆኑ መንግስታት የሆነ ወራትን ሆን ብለው አውትሻይን ያደርጋሉ ከራሳቸው ጋር ያይዘው ቴዲ ደግሞ መስከረም ብዙ አይነት ፍካራዊ ትርጉም ስላላት ለኢትዮጵያ በመስከረም ነይ ብሎ ራሷን ተሰጥቷት የሚጠብቅበት ነው ይናፍቃል ሀገሩን የሆነች ሚናፍቃት ሀገር አለች አሁን ያለችውን ሳይሆን ድሮ የነበረው ሊሆን ይችላል አሁን ሺ ቢባል ሲል ወደ 90ዎቹ ትዝታ ምናምን የሚል ነገር አለ ኖስታልጂክ የሆኑ ነገሮችን ነው ቴዲ እኔ አርማሽን ካነሳ አይቀር እሱ ትራክ እንደውም 10 ደቂቃ ነው 10 ደቂቃ ታሪክ ሁናቴ ከዛ መጪ ዘመንን ነው የሚነግረን ምንድነው እዛ ዘፈን ላይ ያስተዋልኩት ያኔ እንደ ሀገር የነበርንበት ስሜት ላይ ጦርነት ላይ ነበርን ብዙ ውጊያዎችን አሳልፈናል አለመግባባቶች ሄደው ቃታ የተማዘዝንበት ሰዓት ነበረ በዛ ሰዓት ላይ ብዙ ሰው የተቻለውን አድርጓል ግን መቀም አሁን ባይሆኑ ምንላቸው ነገሮች የሆኑበት ሰዓት ነው እዛ ሰዓት ላይ ትንሽ እንደ አርት ሰው ስታስበው አሟቂ ሳይሆን አጽናኝ ነው የሚያስፈልገን የነበረው ብዬ ነው ማስበው እና መጀመሪያ ዘፈኑ ከመለቀቁ በፊት ፖስተሩ አይደል የተለቀቀው አንድ ቀን ሲቀረው ወይ ጧት ነው ምናምን ነገር አርማሽ ቀናበል የሚለውን ሳይ ወይኔ ምናምን ብዬ ነበር ሂድ እንግዲህ ምናምን እንዳይል ቴዲ ይወራ አለ አይደለ ወደፊት በሉለት አይነት ነገር እንዳይሆን ዞሮ የወንድማማቾች ጸብ ስለነበረ ብዬ ፈርቼ ነበር ግን ስሰማው ያን አርማሽን በቃ መጽናኛ ነበር ዩኒቨርሲቲ ነበር እንደዚህ ይለኛል ግቢ ነበር አጽናናን ነው በቃ አይደለ እንደ አርማሽ ይውለብለብ ከደጅ ምናምን በቃ ቀናበል ቀናለ ይመጣል ሰላሙ ጊዜ ይመጣል ይሄ ማንም ሰው ማለት ባይዲዮሎጂ ልንለያይ እንችላለን ያለችን አንድ ሀገር ናት ዞሮ ሰላም ሲኖር ነው የተለያየ አይዲዮሎጂም አንድ ላይ ሰርቫይቭ አድርጎ የሚኖረው ከተማው ላይም ሀገሩ ላይ ስለዚህ ይሄ ቴዲን ባይዲዮሎጂ ብትከተለውም ባትከተለውም ካጽናና ግን ጥሩ ነው መሰንበት ደግ ስለሆነ ማለት ነውና አርማሽሌን ያንን ነበር የታዘበው እሱ ሐሳብ በቃ የተከተለ ሲመጣ ያለው ታቃላውን ጀንበር ላይ ያነሳቸው እንትኖች አሉ እንደውም የአምባ ልጆችን መዝሙር ኢትዮጵያ ትቅደምን የደርግ እንትኖችን ለመጀመሪያ ጊዜ እንደውም ሪኮግናይዝ ሲያደርግ ይመስለኛል እዚህ በፊት ሰምቼ አላቅም ደርግን ትንሽ እንዲች ብሎት ከዛ ደግሞ ንጋት አይቀንም ነው ና የሚባል ነገር ሰምታለ ስዩም ሲያወራ ሰሞሱን አለው ጋዜጠኛው ትንሽ ስም ይሰጥ ነገር ያለው ይመስላል ከንጋቱ 11 ሰዓት ነው ካለ በኋላ 11ኛው ሰዓት የሚባል ነገር ስላለ እንደ ሜታፎር
ንጋት የምትለውን ቃልና የህዳሴ ግድቡ ደግሞ ሰው ሰራሽ ሐይቁ መጣሪያው ስሙ ንጋት ነው። ግን ምንድነው እኔ አሁን ይሄ ጥያቄ ቴዲ መቼ ነው ለኛ ትውልድ የሚዘፍነው? ምክንያቱም እንዴ መሰለ ለኛ አልዘፈንም እያልኩ ሳይሆን አንደኛ ነገር ባይበል ልክ ኢትዮጵያዊ ነን አማኝ ህዝቦች ነን። ጊዜው ሁሉ እየከፋ ነው የሚሄደው አይመስልም? በመጨረሻም ባለጽዮን ጭንቅላቱ ይመጣል ነው የሚለው ባይበል። መጪው ዘመን ይላል እኮ ኑሮም እየተወደደ የሰዎችም ባህሪ እየተለወጠ ነገር እየከፋ ነው የሚሄደው። ዘመን ሁሉ ቆምጠጥ እያለ እንደመሄድ የሚታወቅ ነገር ነው። አማኝ ከሆንክ በተለይ በቃ ባትሆንም ዓለምን ዝም ብለህ እኮ መለስ ብለህ ያው ሳይንስ ላይ ዲፔንድ የሆኑ ሰዎች ወይም ሳይንስን የሚያምኑ ሰዎችማ የተሻለ ጊዜ ነው ሁሌ ነገ የሚመጣው ነው የሚሉት ይላሉ። ግን የነሱ ኮንስፓይሬሲ ደግሞ እኮ ሞር ያስፈራል። ከመጽሐፍ ቅዱስ ሳይሻል ይቀራል ብላ ኤግዛክትሊ ሐሳቤ ገብቷል። ልክ እንደ ኢትዮጵያ ስታየው ጊዜ ማጆሪቲው አማኝ እስከሆነ ድረስ ዞሮ ዞሮ መጪው ጊዜ መጪው ዘመን 8ኛው ሺህ እያለ ነው የሚሄደው ነው። አንድ ራስታ አንዳንዴ ደግሞ ዛሬን ጊዜውን ብናመሰግን አሁን የኛ ትውልድ ግራ የገባን ትውልዶች ነን። ወንድነት የሚሰበክበት ዘመን ላይ ደርሰናል። አግኝተኛል። ድሮ ወንድ ልጅ ወንድ ነው በቃ የራሱን ሮል በትክክል ይወጣል። እኛ ሲጨፋጨፉ ጦርነት ምናምን ብዙ ነገር ስናይ ነው ያደግነውና ሰላም ሲሰበክ ምን ሲባል ቆይቶ አሁን ደግሞ ጭራሽ ወንዱንም በዚህ በኩል እኮ አለ አሁንም ጦርነቱም ሁሉም ነገር ምናምን እና ጀስት ድሮ ያለ የልጆች ጊዜ ላይ ወይ ነብሮና ያለ ሲጨፋጨፋሉ ምናምን መጨረሻ ላይ ሲተቃቀፉ ነው ምናየው። በቃ የተለመደ ነገር ተመሳሳይ የሆነ ተመሳሳይ ትሬንድ አሳልፈናል። ሰላማዊ ትውልድንም መስራት ነው የምንፈልገው በተቻለ መጠን አይመስልም? እኔም ምናምን አንተም የትውልድ ሰዎች እኔ ሽማግሌ ነኝ ልከዳህ ማለት ነው። ልክ ነህ፣ በጣም ልክ ነህ። የተለየ ቀደም ካሉ ሰዎች ለየት ያለ ትውልድ ይመስለኛል። አለመግባባት ይታየኛል። አሁን በተለይ ሶሻል ሚዲያው ጂንዚ የተባልነው ትውልዶች ከፈረንጆቹ ሚሊየም ጀምሮ ከኛ 90ዎቹ ነው የሚጀምረው የተወለድን ሰዎች አዲስ ነው። ያው ምንድነው ዓለም ይሄንን አይነት ሲስተም መላመድ ስትጀምር የተወለድን ነን እኛ። ከኛ በኋላ የሚወለዱት ደግሞ ይበሳል። ተናናሾቻችን ጋር ሲጀምር አሁን መግባባትም አትችልም እኮ ከታናሽ እህት ጋር ከታናሽ ወንድም ጋር አትችልም። ያ የዘመን ልዩነት አለው። ትንሽ ግን ያ አርማሽ እኮ ለኛ ትውልድም ነው ዘፈኑ ብዬ አስባለሁ። ለኛ ጊዜም ነው። ምን መሰለ ስፔሲፊካሊ ነው ማለት የኔ ሐሳብ ምን መሰለ የአርማሽ የወጣበት ሰዓት ላይ ቀደም እንዳልኩ የሆነ ሀገራዊ ስካር ውስጥ ገብተን ነበር አይደለ? ብዙ የሚወጡ ዘፈኖች ዞሮ ውጊያ ሲነሳ መጀመሪያ የሚሄደው ወጣቱ ነው። እኔ አንተ መሰሎች ነን የምንሄደው፣ የምንፈለገውም እኛ ነን፣ ምንማገደውም እኛ ነን። በዛ ሰዓት ላይ ይሄ ሙዚቃ ፓወሩ ከፍተኛ ነው። ዜማ የሚባለው ነገር አንተን ትሪግ አድርጎ ነገሮችን ለማስደረግ በተደጋገመበት ልክ ፍሪኩዌንሲዎቹም ለዛ ያግዛሉና ወጣቶች በገፍ እንዲሄዱ የሚያደርጉ ዘፈኖች ይወጡ ነበር በሰዓቱ ነበር። ያን የምንለው ሲያልፍ ምንድን ነው የሆነው መታረቃችን ለማይቀር ነገር ስለሆነ መጨረሻው እንደዛ ነው። እንደዛ ሲቹዌሽን ላይ ምናልባት እንደ ቴዲ አፍሮ አይነት ተጽዕኖ ያለው ሰው ደግሞ መጥቶ ምን ትሰራለህ ምን አይነት ነገር ቢል ኖሮ ደግሞ የከፋ ይሆን ነበር። ያው መጽናኛው ሲኖር አንድም ይሄ ትውልድ ተጽናንቶ ትንሽ ረጋ እንዲል አለ አይደለም ያኔ ሁካታውን አብርደ እኔ በብዙ ነገር አልታደልንም ብዬ አስባለሁ። በትክክል ሪቮሉሽን በሪቮሉሽን ነው አመጣጣችን። አስተውለ ከሆነ ተመሳሳይ እድሜ ላይ ያለ ነው። በእርግጠኝነት ሚኒስትሪ ስንፈተን እንደ ሀገር ፈተና ተሰረቀ ተብሎ 6 ወር ትምህርት ቆመዋል። አንድ አመት አርፈን ማትሪክስ ሲመጣ የለውጡ ታይም ነው ተብሎ 6 ወር ትምህርት ቆመዋል። አንድ አመት አርፈን 11 ላይ ለውጡ መንግስት መጣ ሲባል ታዋቂ ሰዎች በጣም ተገደሉ በሚል በተለይ ክፍለ ሀገር ላይ ያለ ልጆች እንዲሁ 6 ወር ትምህርት ቆመዋል። ከዛው 2012 አሁን እስኪ እንኑራት እንደ ወጣት እንፈንዳ ስንል ኮሮና መጥቶ ቤት ቁጭ አድርጎናል። ገባ አይደለ? ይሄ ቅድም እንዳልከው ከ14 እስከ 20 ምናምን ያለው እድሜ ላይ እንደ ወንድ ልጅ መሆን ያለብንን እንደው መፈንዳትም ይሁን በቃ ለግብግቡን ሳናደርግ ሪቮሉሽን ስንፈራ የሚቃጠል ጎማ ስናይ ምን ስንል ዩኒቨርሲቲ ገባን። ዩኒቨርሲቲ ገባን ተመርቀን ወጣን። ስለዚህ የሆነ ክፍተት አለ
ዝም ብለን ጃምፕ አድርገን የመጣ ነው ያላየነው ነገር እንደ ወጣት ያላሳለፍነው ነገር ምንድነው እንደ ቲኔጀር ምክንያቱም አስታውሳለሁ የብዙ ረጅሙን ጊዜ ኮማንድ ፖስት ውስጥ ነበርን ከ12 ሰዓት በኋላ እኔ የነበርኩበት ቦታ መውጣት አንችልም አንዴ ወጥቼ እስካሁን ያልሰራሁትን ቁጭ ብድግ አሰርተውኛል ወታደሮች የምሬን እኮ ነው እሱንም ኢትዮጵያ አሸንፋ ትዝ ይልሃል ከኳሳ አሸንፋ አንድ ድል የአፍሪካ ዋንጫ አንድ ድል ልጅ ጋር በባጃጅ እየጮህን እየዞርን ለካ ከ11 ሰዓት ይጀምር አይደለም 2012 ኦኬ ትዛለኝ አሳወስ ቅርብ እኮ አሸንፈናል እኮ ያው ምን አሸንፈው በስንት ጊዜ አንድ ስለሆነ እየረሳንና አሸነፍን ወይስ ተሸነፍን ይዘን አሸነፍን በሀገራቸው ሄደን ምናምን እና 11 ሰዓት ምናምን ላይ ወተን ሳናውቀው 12 ሰዓት አለፈ ኦኬ አይ ቲንክ እኔ እሱን ቀን አስተውሰዋለሁ እሺ እና ያኔ ቁጭ ብድግ ምናምን ሰርተናል ወደ ፖይንታችን ሀሳቡን ስንሰበስበው ያ እንደዛ ላሳለፍን ልጆች አሁን አርማሽ ምትሏ ትራክ ጥሩ መጽናኛ ናትና ትንሽ ማታስማማኝ መች ነው ለኛ ዘመን ትውልድ የሚዘፍነው ነው ስፔሲፊካሊ ነው እንጂ ማለት እሺ ስለ አላ አሁን የሱ ሙዚቃዎች ውስጥ የሚግባቡባቸው ነገር ታገኛለህ የሱ ዘመን ሰዎች ገብተዋል ኮመን የሆነ ነገር አላቸው እኛ ጋር ደግሞ ሌላ ነገር ነው ያለው በጣም እኮ ክፍተት ስለሚታየኝ ነው በትክክል አይ ፊቸሪንግ ወይ ሮፍናን ወይ ካስማሰ ካልገቡማ ከኛ ጋር አይ ሰውየው ተራማጅ ነው እኮ ያቅተዋል ብዬ አላስብም በትክክል ማለት በጣም ሲምፕል ነገር ነው ብቻ ጀምበር የሚገርም ትራክ ክፈቱ ጀምበር በሀገረ አሜሪካ ሜሪላንድ ግዛትና አካባቢው ላይ ለምትገኙ እህቶቻችን ምርጥ ዜና ይዘን መተናል ሪያ ብራውስ ቀንደባችሁን ኦምብሬታቱ ልሰራችሁ እናንተን እየጠበቀች ነው እንዲሁም ደግሞ ኢትዮ ኢቨንት ስታይሊንግ የቤተሰብ ፕሮግራም ድግስ የተለያዩ ዝግጅቶች ካላችሁ ፏድምቅ ሸብረክ አድርገው ያሰናዱላችኋል ሁለቱንም ስክሪን ላይ በመናስቀምጠው ስልክ ማግኘት ትችላላችሁ ደውሉ መደወል ነው ሰዓት የለም ፖዝ አርግልኝ እዚህ ጋር አንቺ ካልመጣሽ አውደ ዓመት አይሁን ቅዱስ ዮሐንስም ደርሶ ነው እንቁጣጣሽ ራሱ ያላንቺ እንቁጣጣሽ አይሆንም ነው እኔ የሚገርመኝ ቴዲ ከእንቁጣጣሽ ጋር ያለው ነገር ላይ ብናወራ ደስ ይለኛል ቅድም እኮ እሱ ነው ያልኩት በቃ መስከረም ጋር በጣም ልዩ ጥብቅ ቁርኝነት አለው 2010 ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የሰላም ጥሪ ወደ ኤርትራ አደረጉ ከኢሳያስ አፈወርቂ ፕሬዝዳንት ኤርትራ ምላሽ ተሰጠ ከዛ እርቁ ተፈጠረ ዶክተር አብይ አህመድ ኤርትራ ሄዶ አስመራ ነበሩ ከዛ ሚሊኒየም አዳራሽ የነበረውን ፕሮግራም እናስተውሳለን ያኔ ቴዲ ንግግር እንዲያረግ ተጠርቶ ነበረ ያኔም ሲጠራ ወጥቶ መድረክ ላይ ካወራ በኋላ ምንድነው ያለው ለቅዱስ ዮሐንስ ያገናኘን እስኪ በለው በእናት ካስተውስክ አይ አሁን ምን መሰለህ ይሄ ኢምፕሬሽኒስት ነገርን ሰዎች በሌላ ፓራዶክስ እየተረዱት ነውና ዊዞል ሪስፔክት እንለፈው አገኘኛ ቁም ነገራችን ውሃ እንዳይቸልሱበት ለቅዱስ ዮሐንስ እንገናኝ ይላል ከዛ ለቅዱስ ዮሐንስ ቴዲን ሳናገኘው አሁንም ቅዱስ ዮሐንስን እንደናፈቀ ነው ያን ሐሳብ ከመስከረም በቃ ጀስት ሲምቦል ናት አዲስ ጅማሮ አደይ የምትፈካበት ለሀገርም እኮ ሁሉም ሰው በኤነርጂ እንትን የሚልበት መስከረም የምትሰጠን ሻጤ ነው ይመቸኛል ባይዞ ነሐሴ ጳጉሜ 5 ላይ እኮ ቃል ማይገባ ሰው የለም አንድ ጨዋታ ነበር አንድ ልጅ ሲጋራ አቆማለሁ ብሎ ሰምታ እሺ ጳጉሜ 3 ላይ ያጨሰ ይሄው የመጨረሻ ይላል የመጨረሻ ይላል ኧረ ተው ጳጉሜ 4 የመጨረሻ ይላል ጳጉሜ 5 ይሄው እኔ አቆሚያለሁ ምናምን አለ ከዛ መስከረም አንድ ለደመራ ዋዜማ መስከረም ገብቶ ለደመራ ዋዜማ ላይ ለኩሶ ተያዘ እንዴ ተዋለው ብላ ነበር እንዴ የጳጉሜ 5 እኮ ነው ሰው አዲስ ነገር ለማቆም ለመጀመር ምናምን እናስብበት ነው በጣም ፕላን እናደርጋለን እንደ እንትን ነው የወሰዳት እዚህ ጋር እንደ ኮምፓስ ነው የወሰዳት እቺ ስትንፋሱን ሀሎቴ ሲል ሀሎት ማለት ያው ስትንፋስ ምናምን ሀሎት ምንኛ ነው እኔ ግዝ ቃል ነው እኔ ኩኩ መለከቴ ጋር ነው ያያይዣለሁ እንዴት ሀሎቴ ኩኩ መለኮቴ ምናምን ሀሎቴ እኔ ትዝታ ሲል በቃ እቺ ሁ ምትለው እርግብ አለች አይደል ሩህን እንትን ምትለው መኖርህን እንትን ምትለው ናት ሀሎት ምን ማህልና ነው እንደዛም ሊሆን ይችላል ስፔሲፊካሊ በደንብ አላውቀውም የግጥም መጽሐፍም አለ አንድ ሀሎት የሚል
እና እንደ ኮምፓስ አመላክችኝ አቅ ያለው ቦታ በፈካ ሰማዩ በሄዱና ናምሌ አሁን ያምባ ሊገባው ደብተራ ገራም ያቀናባሪ ጎበዝ አቀናባሪ በጣም ኖስታልጂክ የሚባለው ነገር በቃ ይሄን ሲሰሙ ብዙ ልጆች እንዴት እንደሚሆኑ አሰበስ ላይ አምባ ያደጉ ምን ያሉ እኔ እዚህ ላይ ገረመኝ ይሄ መዝሙር የደርግ ጊዜ ነው 1970ዎቹ ወደ ጃኖይ መጥቶልን ጃኖይ መፈንቅለ መንግስት ያደረጋቸውን መዝሙር በሳቸው አይ ቲንክ ቦብ የሳቸውን ንግግር ዘፈኑ ውስጥ ከቷል በቴምፖ ቴዲ ከዛ ሌላ ማን አለ ፓንፋሎ ጀንበሩ ከዛ እንትናም አይዛክም ተጠቅሞታል አይዛክ አዲሱ አይዛክ ኃይለስላሴ ወደ ጄንዚ መጣ ግራ ገብቶኝ አይዛክ ኃይለስላሴ እሱ የትኛው ትራክ ላይ እንደሆነ ላላስተውስም እሱም አባቱ ናቸው እኮ አዶፕት ያደረጉት ስለሆነ ከጀማይካ የመጣ ልጅ ነው ይባላል እሱ 40 ልጆችን አመጣዋል ከጀማይካ ሳቸው ሄዱ ጊዜ በአዶፕት አድርገው ከነዛ ውስጥ አንዱ ነው አይዛክ ኃይለስላሴ የመጀመሪያው ሬጌ አርቲስት በኢትዮጵያ ብንል ማንንም የለም ከሱ ሊሆን ይችላል ጎበዝ ነው በጣም አሪፍ አልበም አለው ምናምን ስሙት በስማ አይዛክ ኃይለስላሴ የሚለው ትራኩ ላይ አማርኛው በትክክል መንፈሳዊ አልበም በጣም እኔ የቴዲ ምን ሌላ የሚገርመኝ ፓርት ምን መሰለህ ዘፈኖቹ ግጥሙን ሲጽፍ ለብቻው ግጥሙ ደስ ይላል ከዜማው ጋር ሲሆን ደግሞ ሌላ ታሪክ ነውና ምንድነው ይሄ ቲያትር ላይ እንዳለው እውቂያ ያለው ኤክስፖዚሽን አለው ከዛ ውጥረት አለው ነው ጦዘት ምን ነው የሆነ ክላይማክስ አለው ከዛ እረፍት ይሰጣል ደግሞ እና በጣም ወይ የመድረክ ቲያትር ወይ ፊልም ነው የሚመስለው ድባቡ ሲጀምር በደንብ እዚህ ላይ ራሱ እኮ አሁን አቀናባሪውን በትክክል ሳድንቅ የነበረው ምንድነው ይሄ ፎርሻዶ ምን ነው አለ ፊልም ላይ ቀድመ ሂንት መስጠት የሬዲዮ ኢንትሮዋ በትክክል መጨረሻ ላይ ነው ቴዲ የሰዓቱ ወጆዋን ያላችሁ ከዛ በፊት ግን አለች አንድ ላይ ገብታ ምናምን እሱ ነው ማለት አሁን ክላይማክሱ እዚህ ጋር ነው ግጭት የምንለው ፓርት እኔ ታዘብኩትን ነው ማለት እሺ ፀሐይ የደመቀች የአምባ ልጆች መዝሙር ነው የደርግ ደርግ ተመለሰ ወደ ጃኑ ፊውዳል አይሆነኝም ብሎ ያራገፈ ነውና የሱን ፀሐይ የደመቀች የሚለው የጣላቸውን ሰው ያመጣ ማለት በፍጹም አንድ ላይ ማያውኑ አይዲዮሎጂዎች ናቸው አንድ ላይ ገባረ ሶሻሊዝም እና ፊውዳሊዝም ለአንድ አላማ አቆማቸው ነውና በጣም ተመቸኝ ኢትዮጵያ ትቅደም አለ ኢትዮጵያ እሱ መዝሙር የሆነ ፎርሻዶ ያልከው እቺ ሬዲዮ ኢንትሮ ነው ኢትዮጵያ ሬዲዮ ብዙ አናቀውም እናስተውሰዋለን እንዴ አጉረመረመ በኋላ ነው ከአሁን መጨረሻ ላይ ሌላኛው እኮ ይሄ ቲዮሪካል ከታሪክ ነገራው ባሻገር ሂዩመር አለው በጣም ቴዲ ቀለድ አድርጓል ማለት በራሱ ድባብ አንባጧል በቃ የሆነ ነገር ለቃሉ ይቅርታ እንግዲህ እንትን ካለ ግን ምን መሰለ የሆነ ኢንተርቪው አለው ከነዘላለም ኩራባቸው አይሬ ሬዲዮ ፕሮግራም ላይ ኦኬ ዛሬ ሁለቴ መሰለኝ ይቀርባል በጓደኞቹ ናቸው አይ ቲንክ እና በጣም ድምጽ ያስመስላል ቴዲ እንደውም ስለ ሌቦ አልበም ያወራ ሁሉም ለተለያዩ ዘፋኞች ነጻየን ነው ሲሉ ሰብሰብ የሚለው ለነው አይነ ሰብሰብ ያረጋል ፍቅረሽ እንደሚለው አርጌ የወንዚ ትዝታ ስለ ኤፍሬም ነው ምናምን ብሎ እኔ ገርሞኝ ነበር ድምጽ ማስመሰል ችሎታው አሪፍ ኦብዘርቬሽን እንትን ድምጽ ስታስመስል በቃ ሂዩመር ነው ቀጥታ ያንተን እንትን ሌላ ነገሮች ስትከተው ምናምንና ልክ ጀንበር ሊያልቅ ሲል የሰዓት ነገራው በስክል ተፈሪ ነው የመጣብኝ በቃ ራሱ ተፈሪ ነው ይመስላል ተፈሪ ነው ቴዲ አሁን ኢትዮጵያ ሰዓት አቆጣጠር ከርጋቱ 11 ሰዓት ነው ሲል የጠበቁት በቃ ሸገር እንትን የሚጀምር ነው እሸት ያሰፋ
ፊደል ካስትሮ የሚገባ ነበር የመሰለኝና ፈገግ ብለን እንድትጨርስ ያደርጋል። ትንሽ ብዙ ጊዜ አልበሞቹ ኮስተር ያሉ ነበሩ የቴዲና እዚህ ላይ በደንብ ፈካ። ከዚህ በፊት በሌሎች ነበር ይሄን ባህሪው የሚገልጠው። የሸዋን ዳኘን አልበም እሱ በቃ ሙሉ በሙሉ ፕሮዲዩስ አድርጎታል ማለት ይቻላል። 9 ትራክ አይደል የሰጠው? ግጥምም ዜማም አይደል? እዛ ላይ አኩኩሉ የሚለው ላይ ሰምተኳል። ዶሮ ሲጮው የመጀመሪያ አልበሙ በጣም ሲገርመኝ ነበር። ታውቃለህ እንደ ጴጥሮስ 3 የከዳሽ ሲል ዶሮ ሲጮዋል ሙዚቃው ላይ የቴዲ ሀሳብ ነው በእርግጠኝ ነው። ምክንያቱም ሰማራሴ ላይም ሌሎች ቦታዎች ላይ ስለሰማናቸው እሱ እንትንም ላይ ራሱ ኡኡታይ ላይ ዘመን ያገነነው ጅብ ቆሟል ከጀር ውሻዋ እኮ ትገርማለች ነው ቴምፖ ይጠብቅ ሙዚቃ ይመስላል ዳንስ ሪትም ነውና ሂውመር የሚባለው ነገር ኢትዮሪካ ላይ በጣም ጎልቷል ባይ ነኝ። ሶ ኔክስት እቺ ሰዓት ነገሯን እንስማትና ፈስ ስለ አባይ እሱም ብዙ ብሏል ድርድር አናይቅም ብሏል። እንትና ፍቅር እስከ መቃብር መጽሐፉ ላይ ከማዛ ጋር ኢንተርቪው ሰምተሃል አይደል? ቴዲ እንትና ያናደው ነበር ጉዱ ካሳ ገማ ነው ብሏል። በቃል እንደሱ ግግም ብለ ደርግ ነገር ነው አለ። እንደዛ ብሏል እኮ ጉዱ ካሳ ደርግ ነገር ነው በግድ ነው ከርጋቱ ይገርማል። ተፈሪ ያለሙ ያው ጉዱ ካሳን ግን እንኳን መጣ እኮ ትላለ ደርግ በአንድ ሳይድ ስታይ ለዛም ይመስለኛል ጀንበር ላይ አሁን ጀንበር ኢትዮጵያን መናፈቅ የኢትዮጵያን ቀናይ ጊዜ መናፈቅ ብቻ ሳይሆን 11ኛው ሰዓት ላይ ነን ሊነጋ ነው አይነት መልእክት አለው እኮ ወጨረሻው እኔ እንደገባኝ ከሆነ እዚህ ሐሳብን የገለጸበት ሙዚቃ ላይ የደርግን ሐሳቦችን ደርግ ጊዜ የነበሩ መዝሙሮችን ማካተቱ ደርግ ሙሉ ለሙሉ ጨለማ አይደለም። ጥፋቶች አሉ፣ ስህተቶች አሉ። ዞሮ ኢትዮጵያ እንደ ጉዱ ካሳ የተላተመው ነገር አለ። ግን ዞሮ ለሀገር ነበር የሚለውም ሐሳብ አሸነፈ ይመስለኛል እዚህ ላይ። ናይስ ሰማራሴን ብንሰማው በደስታ ሃይፐር ዜማ ያቀናበረው አይደል? ስማ ስሜ የሚል የሱን ግጥም አገኘው መጽሔት ላይ የሚገርም አረተው ልክ ስማ ራሴ እንደሚለው ስማ ስሜ ለአባቱ እንትን ቴዎድሮስ ካሳሁን አይደል ትክክለኛ ስሙ አፍሮ ነው አይባል ምናምን ለስሙ ነው የጻፈው። ኦኬ አፍሮ የሚለው ደግሞ የት ሲያረግ በአባቴ ስም ጠራለው ምናምን ከካሳ የሚቀርመው እንትን አይደል እንዴ ካሳ ኃይሉ አይደል የአፄ ቴዎድሮስ ስም በጣም የሚያምር ግጥም ነው። ወይ በቲክቶክ ወይ ለቅላችኋለሁ በሆነ ነገር እንጠብቃለን። ይሄ አሁን ያ ቅድም ካልኩ ሐሳብ ጋር ትንሽ ሊጋጭ ይችላል። ለኛ ወጣት ላልከው ስማ ራሴ ለዚህ ለሶሻል ሚዲያ ዘመን ነው እንዴት በቃ በፈለኩ አስይዘኝ ኢንተርፕሬት ማድረግ ትችላለህ። ለምሳሌ ስማ ራሴ አትከደን ጥርሴ በቅናት ባዝኜ ለምን አረጃለሁ እንዴ? አሁን ያለንበት ዘመን እኮ ሶሻል ሚዲያ ላይ ሰው ያለውንም የሌለውንም ህይወት ያሳያል። በክራይ መኪና ቆዳውን ያዋደደባል። የኛ ወጣት እኩያው እንደዛ ሲሆን አመለጠኝ ምንድን ከኔ ቀረው ብሎ ዲፕሬሽን ውስጥ የገባበት ነው። አገኘኛ ነው በቃ ከማንም ጋር ለሙድድር ከራስ ጋር ነው መስመር ልክ ነው። ስለዚህ ስማ ራሴ አትከደን ጥርሴ ተውስቃ ደስ ይበላት ነፍሴ። ይሄ ቅናት ወይም ደግሞ የሰዎች ነገርን መመኘት በጣም አይምሮን የሚያቆሽሹ ነገሮች ናቸው። ዚስ ዴይስ ደግሞ እንደ ወጣት የምንቸገርበት ነገር ነው ብዬ አስባለሁ። ምክንያቱም የውድድር ህይወት ተለምዷል። እከሌ ቲክቶከር ጸጉር ቤት ከፈተች፣ እከሌም ትከፍታለች፣ እከሌ መኪና ገዛች፣ እከሌ ተማሙታ። በዚህ መሃል ሀገር አማን ብሎ እየሰራ ያለው ወጣት ግን ይሄ ድሮም ነበረ። አሁን እኮ ሶሻል ሚዲያ መምጣቱ አንተ እንደምትለው አባባሰው እንጂ ይሄ ድሮም ሁሌም ነበር በትክክልና ጀስት ዩኒቨርሳል አይዲያ ነው። ግን የሰው ልጅ ከነዚህ ስሜቶች ነፃ መሆን አይችልም። አሁን ጎላ እኮ ነው። አሁን ኦልሬዲ አትሞስፌሩን ስንታዘብ እኮ ልክ አይደለም፣ ብዙ ነገር ልክ አይደለም። የታይታ ኑሮ ነው ያለው። ከዛ ወጣቱ ሁሉም ሰው አሁንም እኮ መርሳት የሌለብን አመዛኙ እንደዛ ማይኖረው ሰው ነው የሚበልጠው። እንዴት አሁን እኛ ሀገር ኢንተርኔት ምን ያህል እንትን ብሏል፣ ምን ያህል ስማርት ስልክ ይጠቀማል፣ ምን ያህል ሰው በለስ ታስቡ
ኖ እሱማ ካልክ አልበሙንም አይሰሙማ እነዛ ሰዎች እኮ እንዴት እሱማ በተለያየ እኮ እንትን ይደርሳቸዋል ስቲል እኮ ዱራታ ባትሪን ሬዲዮ ውስጥ እያደረገ የሚሰማ ሰው አለ ሬዲዮ ላይ ገበዝ ሜቴዲ ግን ምን ልል መሰለ ፖይንቱ ስማ ራሴ ይኸው እንዲህ ነው ያልከኝ መኮንን ላከን አስገብቶበታልና ጨፍጋጋ የሆነ አሁን ወጣት እንደ ወጣት በዲፕሬሽን በጣም የተሰቃየ ነው these days አይደል ቁጥሩ ከፍተኛ ነው ይሄ ሁሉ ግን በቃ የመጣንበት እንትን ነው በትክክል ትናንትም ነበር እኮ መጠኑ ነው የሚለያየው ለምሳሌ በእግዚአብሔር ኤግዚስተንስነት መኖርነት ዳውት የሌለው ትውልድ የነበረው ያለፈው ነው ብዬ ነው በእርግጠኛነት እናገራለሁ ኤቲስት በስቷል አሁን ኤቲስት በስቷል ለምንድን ነው ኤቲስት ያበዛው አንደኛው መነሻው ዲፕሬሽን ነው መልስ እያጣ ነው ምን አለፋኝ ነው ለዛ ነው ስለ በቃ ስቃት አልፈዋል ካፒታሊዝም ደግሞ በዚህ በኩል ሁሉም ሰው ሳይፈልገው በትክክል ካፒታሊስት እየሆነ ነው ለዚህ እኮ ነው እኔ አሁን ቀደም ያነሳው ያንን በቃ ሁሌ ነገር እየከፋ ነው የሚሄደው ዓለም በቃ ሁሌ ክፉ በቃ ነገሮች እየጨለሙ ነው የሚሄዱት በትክክል ሶ እዚህ ጋር ቀደም ማስናኛ እንዳልከው የሆነ አሁን የኛ ትውልድ በጣም የተጎዳ ነው ሹሩሩ መባል አለብን እውነትን እኮ ያስፈልገናል ብዬ በጣም ሰላም ምንናፍቅ እኮ ነው ወቃሹ ብዛቱ ኧረ በስመ አብ ምን እንዳረጋ አላቀ እንዴ ቅጥቀጣ ዱላን እኮ የሚያርግም እንዴ ይሁን ጦርነት ሲባል በቃ መጨነቅ ነው ደሞ ኑሮ ሊወደር ነው ደሞ እንትን ሊባል ምክንያቱም ጋራኛ በአንድ እግራችን ለመቆም እንዴ አየር ላይ ነን እኮ እንዴ ብለና ኩኛ ብሩ ነው እየደነስን ተራል በትክክል ማለትም ይሁን ኃላፊነቶች በጣም ከፍ ይያሉ መጡ ለምሳሌ ትምህርት የሚባለው ነገር በሚያስደነግጥ መልኩ የትም አትደርስም የሚል ትርጓሜ እየተሰጠው መጣ ያ ደግሞ ከመሬት ተነሱ አይደለም መጀመሪያኛ ትምህርትን በቃ ያለ ትምህርት አማራጭ የላቸው እንደሌለ ያደግ ነው ኤግዛክትሊ ከዛ ዩኒቨርሲቲ እንዲረክስብን ሆነ ተምረን እየጨረስን ስንመጣ ግራ እየተጋባን በቃ ሁሉም ወለፈንዲ ሲሆን ግራ ነው የሚጋባውና እኔ አሁን ማን ነው ብሩሃን ነው ሲናገር የሰማው አያት ነው እንጂ አባት የለውም ይወቱ ልድ ይላል እውነት ነው ባይዘው አባቱ ጋር ሲዞር እሱ ራሱ አባት ነው የሚፈልገው የሆነ የ40 እና 50 ዓመት ጥርቅሙን ካየ ሰጣልና ሙት መሰልናቸው ብላል አው ሉላይሉ ያልባ ተፍተው ሀክን ትፍ ያሉትን እኛ ያላመጥን በትክክል እኔ እንደውም ስለ ሰላም ከተወራ እንደዚህ ጄኔሬሽን ቅድም እንዳልከው ሰላም የሚፈልግ የለም አያያዝ ነው ያልተቻለው ብዬ ነው ማምነው እውነቴን ነው ማለት ምክንያቱም እስኪ የሚሰራበት አትሞስፌር በደንብ ይመቻች ሰው ሲጀመር መስራት ከጀመረኩ እስቲ ከዘመን ጋር እኩል እንዲራመድ ፍቀድለትና ከዛ ቻሌንጅ አድርገው እኔ ግደለኝ ድንጋይ አንስቶ ኡሚል this time ምክንያቱም ዓለም አንድ እየሆነች ነው ሰው የት እንደደረሰ ሰው እያየ ነው ስለዚህ በተቻለ አቅም አምልጠ ላንተም ለቤተሰብ መትረፍ ነው ሐሳብ እንጂ ያይ በአንድ ጎኑ ደስ ይላል አሁን የብሔር ጉዳይ የምን ያረጀ የፈጀ የሆነ መጣ በሚገርም ፍጥነት እሱ ስታዩ ተመስገን ያስብላል ግን የሆነ አላህ አሁንም በሃይማኖትም በሌላም ስታይ ይሰቀጥጡ ነገሮች ታያለ እና እንደውም እኮ የሚገርም ሰላምን እኔ አናቀውም ብዬ ነው ማሰብ እኮ ያንግጥ ምን በለው ሰላምን አናቀውም በቃ አመጣው ምክንያቱም አስቤው ነው ሰላም ነህ ወይ ሰላም ነው እንደውም ርዕሱ እኮ ብቻ መጨረሻው ልበል በደንብ በቃ ሌላ ላስተውሰው ይችላልውና አያቴም አባቴም ለካስ ያውቁትም ሰላምን በመልኩ ጦርነት መሸነፍ ብቻ ነው ታሪኩ ነው የሚለው ምክንያቱም ሰላም ብለው ያወረሱት ነገር ራሱ ሌላ ነገር ሳይሆን አይቀርም ይተራጠራሉ እኔ ምን መሰለ የሰላም ስሙና ትርጉሙ ስለተለያየብኝ ነው ሰላም የመሐሙድ ዘፈን ብቻ ሆኖ እየቀረ ነው ሰው ልጆች ፍቅር የሚለው አንዳንዴ ሰላምና አለማወቅ ራሱ ማታቆን ሰላም ከየት ታመጣለ የሚለው ሐሳብ እንዲመጣ ይሆናል ጥራይን ድሩ ጥራይን ጫካው ነው ታሪካችን እንዳለ ካየው ኤፍሬም ይሏል እንደውም ስለ ግጥማችን ሁሉ እንትን ሲል ሳንጃው ሰው በላ ግጥም ነው የከረመው ኳስሜዳ እኮ እንደዛ ምን ነው ጊዮርጊስ ቡናን ሲያሸንፍ ኢማጂን አይመጣውም ነው ማለት ይሄን ሂውመር ያረገ ትውልድ ነው ያለው አሁን ያን ነው ምለ አሁን ታዘቡ በትክክል እንትን ያለ ትውልድ ነው ያለው እየቀለደበት አሁን አንዳንድ ጊዜ በሶሻል ሚዲያ ሜሞች ሊሆን ይችላል መታየው እኮ እውነት በጣም ያስባል የትውልድ በጣም ታሪክ የሚያውቁ ወጣቶች እዛ ላይ የሚሰሩት ሜምን ስታይ
አትደነግጥም? አሁን በትክክል ሚም እኮ ማለት በቃ ድሮ በድሮ ዘመን እረኛ ምን ይላል ይባል ነበር። አሁን ታሪክ ምናምን መጽሐፎችን ስናይ አሁን ፓትሮን ምን ይላል ነው ፓትሮን ምን ይላል ሆነ። የእንትናን በጣም ወደው መጽሐፍ አለ የአቤ ጎበኛ መጽሐፍ አንድ ለእናቱ የሚለው ምናባዊ ልቦለድ ነው። የአጼ ቴዎድሮስ ታሪኮችን መነሻ አድርጎ የራሱን ልቦለዳዊ ነገሮች ጨማምሮበት የጻፈው ነውና ከልጅነቱ ከአባቱ ታሪክ ካሳ ኃይሉ ካሳ ቴዎድሮስ ነው ለካ ከኃይሉ ምናምን ታሪክ ጀምሮ የጻፈው ነውና እዛ ላይ ደጃች ማሩ የአጼ ቴዎድሮስን አባት በግዝት ለ15 ዓመት አስሮት ምናምን ያለበት ታሪክ አለና አጼ ቴዎድሮስ ሲወለድ ልክ እንደ ክርስቶስ ሄሮድስ ነው የሆነው። ያኔ ደጃች ጩጬዎችን ጨርሰው ከ5 ዓመት በታች ያሉ ህፃናት ይገደሉ። ለምንድን ነው ያለው? እረኛ ምን ይላል ብሎ ሲጠይቅ ቴዎድሮስ የሚባል ይወለዳል እንደዚህ እዚህ ጋር ቴዎድሮስ ተወለደ። ሲቹዌሽንን የሚያጠኑት ያኔ በእረኛ ነበር። በትክክል አሁን ላይ በሜመር እኮ ዜና ትሰማለህ። ማላቀው ደግሞ ምን ተፈጥሮ ትላለህ። ሜመር የሆነ ኢሹ ላይ እንትን ሲል ሁሉም ሲቀባበለው ዶሚናንት እንዴት ተጽዕኖአቸውን እኮ ታስታውሳለህ። በፌስቡክ ላይ በነበረው ጊዜ የስንት ድምጻውያን ኬሪየር እኮ አብቅቷል። ሜመሮች ባሳደሩት ተጽዕኖ ሰይፉ ላይ ወጥቶ ይቅርታ እስከመጣ ከዛ ደግሞ መፈመስ የሌለባቸውም ሰዎች ፈምሷል። ጉዳትም አለው ግን አቅሙን ልነግርህ ነው። ይሄ ቀላል አይደለም። ዞሮ ያ የዚህ ትውልድ ነጸብራቅ ነው። ትውልዱ ነው ያን ያደረገ ያለው። በውቄ የሆነ ካሜን ባሻገር ላይ ነው ያለው እንትኑ ነው ወይስ ወጉ ላይ ነው የሰማሁት? ድሮ አባቶች ጦርነት ሲጠፋ ወታደሩ ጡት አጎጠጎጠ ያሉ ጦሩ ሁሉ ዛገ ብለው የዛ መንደር ሾላ ዛፍ እኛ ጋር ገብታለች ብለን እንዋጋ ይሉ ነበር እንዳለው ነው እኮና በውቄን ልክ ነህ አስታወስከኝ። እንደውም አንድ ግጥም አለው በውቄም ልክ እንደዚህ ሂውመር አለው በጣም የድሮ ግጥም አለ። ተዋጋ ቢሎ ቢሰጠው ጋሻ እናቱ ሰጣት የበት ማፈሻ ይባላል። ፈሪ ሰው ነው እንግዲህ ኢማጂን ሀገርን ለፈሪ ቢሰጡት አደራ ዳር አድርጎት ያድራል የመሃሉን ስፍራ ምናምን የሚባሉ ነበሩና ማለት ጀግንነት ይላል በውቄ ያ ግጥሙ ላይ ይሄን ያነሳውና ለእናቱ ሰጣት የበት ማፈሻ የሚለው ሜንሽን አድርጎት ለእኔ ጀግና ማለት ከጋሻ የበት ማፈሻ መስራት ሰላምን እንትን ማለት ምናምን ይላል። በትክክል አላስተውሱም። ልክ ነው እኮ አሁን እኮ ጥፋቱ ምን መሰለህ? እነዛ ጦሮች፣ ሳንጃዎች፣ ጎራዴዎች ወይም ጋሻዎች ተቀጥቅጠው ወደ ማረሻ ለመቀየራቸው ነው። አድዋ ላይ ያን ትልቅ ድል በቃ ዓለምን አስደነገጥን አይደለ? ማን እንደሆነ እዩ ነው ያለው። እሱም ያኮራ ታሪክ ነው። በምንም መመዘኛ አድዋን ዲስግሬስ ማድረግም ማሳነስም ይቅር ማይባል ኃጢአት ነው የምለው እኔ። ያኔ ያስመሰከርን ዓለም ደነገጠ። እንዴ ጥቁሮች ከዛ እነሱ ፀሐይ ያጠቆራቸው እንጂ ነጭ ናቸው ምናምን አለ ዓለም ያኔ በትክክል። ከዛ ከጦርነቱ መልስ እነዛ ጦሮች ምናምን ተቀጥቅጠው ወደ ማረሻ ማለት በቃ እንደምንም ተፍጨርጭረን እስካሁን የምንለው እኮ ነው ግብርና መር ኢንዱስትሪ እንለዋለን። ገና አልተሸጋገርንም እኮ ነው። ያኔ ብንጀምረው ገባ አይደል? ያ ከ40 ዓመት በኋላ ሲመጣ እኮ ችግሩ የተፈጠረው ምንድን ነው? በፕሌን ነው የመጣው። በላይ ነው ሰው አሞራ ነው የሚያውቀው በላይ በዛ ሰዓት። እዛ የአባቴ ጎራዴ የተሰቀለው ይላል ሲሸልል ራሱ አልሰራማ ራሱ አልሰራ ስቲል እኮ ነው አገኘኛ። ዛሬም ድረስ እንደዚህ አይነት ሰዎች አሉ። በትክክል ፊውዳሊስት አፕሮች ያላቸው ሰዎች አሉ። እሱ ልክ አይደለም እንዴ? ድሮ ትዝ ይላል 5ኛ ክፍል እያለን ነው አማርኛ መጽሐፍ ሊሆነ ግጥም ነበር። ጊዜ ታክሲ አይደለም አይጠብቅም ቆሞ አይጠብቅም። በቃ እሱ እኮ እንደ ሀገር እኛ ላይ የሆነው ነገር እሱ ነው። ባይዘው የአባት ጎራዴ የተሰቀለው ምናምን ሲል ዝጓል አለቀ በቃ። with all respect no ዲስክሬስ ያደረግን አይደለም። በትክክል ታሪካችን ነው እንኮራበታለን። አሁን ግን ጀግንነት ሌላ ጉዳይ ነው። እንደውም ሰላምን ማስከበር ነው አሁን ጀግንነት። በትክክል የልቤ ላይ ነው ብሎ ይለ ሮፍናን የኔ አድዋ ልቤ ላይ ነው ብሏል። እስኪ እርስ በራስ ይቅር እንባባል አይደለ? መከባበር ለይስሙላ ላፍ አይሁን ነው። አሁን እኮ እኔ ግራም ይገባ በጣም እኮ ከባድ ሶሳይቲ ነን ግን እንኖረዋለን እኮ አንተ ህዝቡ እኮ እንደኛ እኮ በጣም በቃ እንትን ስፕሊት ሚሊዮን ፊልም አይታል አይደል? ጨቅ ማንነት ማአት ማንነት ያለው መልቲ ፐርሶናሊቲ እኛ ነን እኮ
እግዚአብሔር አበሻ ብቻውን አንድ ሰው መልቲፕል ሳይኖርበት ግን ብዙ አይነት ስነባሪ ብዙ አይነት ማለት ማስመሰል ላይ የተመሰረተ ነው። አንዳንድ ፍቅራችንን ታየዋለህ። ለምሳሌ ዛሬ ጠዋት ስትወጣስ ባለሱቁ ጋር ዋዘው ትልና ቲክቶክ ላይ ገብተህ ደግሞ በላቸው ብለህ ኮመንት ታደርጋለህ። የታባታቸው ምናምን ትላለህ ምናምን ይሄ ውስግብግብግብ ወደ ራስህ ሲመጣ ነው ፊልም ታደርገው። ነፍስያችን አልተገናኘም። እኔ የማስመሰል እንትናችን ከፍ ብሎ የፓንፋሎም ትራክ አለች አይደል? ፓንፋሎም ባይዘው የሂፓፑ ሎሬ ጸጋዬ በለው እኮ ግጥሞቹ ግልጽ ናቸው። ግን በቃ ቴዲ እንበለው ሞር ቴዲ ብለው በሙያቸው እንድናቀራርባቸው ማለት ነው። ቴዲ በግጥሙም የጸጋዬን ያህል ስለሆነ እንደውም ሲላት ነበር እኮ ለማዛ በሽቆኔ አርት ላይ ጋይድ ላይን አለ እንጂ ሩል አስፈላጊ ነው ብዬ አላስብም። ይሄን ነገር ፕሩፍ ሲያደርግልኝ ቴዲ ምን አለ ከማዛ ጋር የነበረው ኢንተርቪው ላይ የጸጋዬ ቤት የሚለው የጸጋዬ ቤት ያሉት እኮ የጸጋዬን ሲያዩት የወል ቤትም አይደለም እንትንም አይደለም ሸንጎ ቤትም አይደለም አሪፍ ነገር ነው ግን የጻፈው በቃ የጸጋዬ ቤት ተባለ። እኔ ደግሞ እስኪ የቴዲ አፍሮ ቤት ካሉትም ይበሉት ግን ጽጽፍ እንደመጣልኝ እንደተሰማኝ ነው። የሚያምር ከሆነ ለነፍስ ከደረሰ እኮ ስሙን ይጨነቁበት እነሱ። ፓንፋሎም ያልኩ ፓርት ላይ እንትን ምን ነበር 9 ወር ደብቆም ክርስትና ሲጠራ ግራሳ ያጋባሙ ባይዘው ልክ ነው። ይኸውልህ ምራባውያን ባይመቹኝ ግን በዚህ ይመቻቸው ወደ ገደለው ነው እንጂ ዳርዳሩ ማይመቻቸው ሚስጥራዊነቴ ነው የሰወረኝ በአካል ይላል። ወደ ገደለውን ራሱ አይቷል። ግድያ ነው ወደ ገደለው ዘይቤው ራሱ ግድያ እኮ ነው። ይገርማል እኮ። እሺ አቆረጥ እና ፓም ሐሳቡ እዛ ጋራ ውጭ ነው ያደገው። አንዳንዴ ላሪኮቹን ማደንቀው ለዛ ነው 20 ምናምን አመት ነው እዛ ያኖረው ኦልሞስት ከ5 አመቱ ምናምን ግን አልነጠፈም አማርኛውና ይሄ አንዳንድ ድብቅ የምናረጋቸው ነገሮች ውስጣችንን እንደ ምስጥ ነው የሚበላው። ተጨቡነን ቆመናል። በቃ ጋቢ ለብሰ ብለህ ትላለህ ኩም የሚያደርግ የሆነ የውስጥ ታሪክ አለ ወይ የሆነ መንደር ከሚስቱ ውጭ ወለድኩ 4 ልጅ አለ ምናምንና እሱ ነገር ይሄ መጠባበቅን እርስ በራስ እንተዋወቃለን ግን እንሰካከሳለን በሚለው ስትኖር እንደ ሀገር ኮሌክቲቭ ይሆንና ስብላ የምትሰክስ ሀገር ይኖራል ማለት ነው። በቃ አሁን ይሄን ከሌላ ሚስ አንደርስታንዲንግ እንዳይወስዱ ግንድገመልኝ መለስ ብለ እንዴት መሰለ እኛንን አንደኞቹ እንትኑ ላይ ማለት እንወዳለን። ግን እዚህ ላይ ሐሳብ ልስጥና ጥሩ ሐሳብ ነው ያነሳው። ምን አለ መሰለ አሁን ያስብላል እኮ እንደዛ። ምክንያቱም ኢትዮጵያ በጣም የተለየች ትልቅ ሀገር ናት። ምክንያቱም መንፈሳዊ እንትናችን ታሪካችንን ብዙ ሚስጥሮች አሉ፣ ብዙ ነገሮች አሉ። ይሄ ለስንፍና ምክንያት ሆነን እንጂ አንተ ለምትለው ቀብዳ ሲያዝ ነው እሱ። አለማየሁ ገላጋይ እንደውም ጥሩ ነገር አነሳ። በዚሁ ተናግረን ነው እንለፍ ከርዕሳችን ብዙ ሳንርቅ ማለት ነቴዲም እኮ ጽዮን ሙሽራዬ ምናምን እያሉ ስለዚሁ ነገር ሳይዘነጉ የሚያነሱት ነገሮች አሉ። የተጠላው እንዳልተጠላ የሚል መጽሐፍ አለ የአለማየሁ ገላጋይ። እኔ እንደውም ሞድለት መጽሐፉ እሱ ነው። የሚገርም መጽሐፉን ከ20 አመት በፊት ነው ያወጣው አሌክስ ጋዜጠኛ በነበረ ሰዓት። እዛ ላይ በደንብ ያተኩር በጋዜጣ በመጽሔት አጫጭር ጽሁፎቹን ደራሲ በሚሰራበት ታይም ላይ ጽፎ ግን ፈርቶም ሊሆን ይችላል ያስቀመጠው። ያኔ ቢያወጣው ይሻላል ብዬ አሰብኩ። እንደውም በጣም መስጠኝ መጽሐፉ እንደ ትንቢተኛም አየሁት እንደ ነብይ ምናምንና ከዮናስ ጋር መሳሰልኩት ታውቃለህ እንዴ አሳነባሪ ሲገባው ምክንያቱም ከአሳነባሪ ሲወጣ ምን እንደሆነ ታውቀዋለህ አሌክስ። ይሄንን በሰዓቱ ባለማድረሱ ከ20 አመት በፊት ምናምን ብዬ ብቻ እንለፈውና ጥሩ እይታ ነው ግን ጥሩ እይታ በጣም እኮ ስለወደድኩት ነው ኢንቴንሽኔ ይገባል በደንብ እና እዛ ላይ ምንም አላለም አሌክስ። አሁንም እግዚአብሔር በቃ ጀስት ለሰዎች ለሰው ልጆች ትተወላችኋል ነጻ ፍቃድ ምናምን እንለውም ነገር አለ አይደለ? ስራ ጥረግረ ብላ ተብሏል። አንሰራም አንግርም አንሞክረም እንደማስናየው ማለት ነው። እና ግን የቅዱስ ሀገር ህዝቦች ምናምን ብለን በእቺን ብቻ መጽናኛ አርገና እውነት እኮ እዚህ ውስጥ ደግሞ ምን አለ ሰባዊነታችን፣ መረዳዳት፣ መዋደዳችን፣ መደጋገፋችን አለ። ይሄ ሲበዛ ግን የሆነ ሰው ላይ ጫናው እየመጣ ሲመጣ ወደ ጥላቻ፣ ወደ ሐሜት፣ ወደ ማስመሰል ምናምን እያደገ ይመጣና ቀንዲው በዋል ፈሰስ
አስመሳይ ሰነፍ ባለን በሀገራችን በእንትናችን ምንመካ ስቲል ሰነፍ ህዝቦች ሆነን ቀረ ነው ለዓለም ህዝብ እኮ እንደዛ ነን ምን ታየው አሁን ማናቀው ነገር ባይዘው ስለ አባቶቻችን እኛ ይሄ የአርበኛው ልጅ ፊልም ትዝ ይላል ፖስተሩ ላይ የምትገርም ኮት ነበረች ያኔ ኦኬ ከጀግና ዘንድ መጠለል ጀግና ያስብልም ይላል በትክክል በቃ እንደውም እሱ ፓርት ላይ ደስ የሚለው ዲያሎጉ ምን ይለዋል መሰለ ማንዴላ ጋሽ ሰሌ ጋር ነው የሚሰራውና አሁን ከዚህ ፈረስ እኔን ታወዳደረኛል ሲል ዝምበል ይሄ ፈረስ እናት አባቶቹ በጦርነት ላይ ስንቅስ ያቀብሉ እንዲህ ሲሉ ነበሩ ሲል እንደዛ ከሆነማ ለኔ ማንታ አለኝ ሲሉት ከጀግና ዘንድ መጠለል ጀግና ያስብልም በጣም በቃ ሊገባን የሚገባ ነገር ነው ምክንያቱም በትላንት የዛሬውን ስንፍና በትላንት ነው የሚያጣጣው የኛ ሰው ያኑ ትልቁ ችግር ወደ አልበማችን እንመለስና ቲታንጎ ይከፈት ስማራሴን እሺ ለኋላ ጀምረን ነው አንጨርሷል ስማራሴን እንጨርስ እሱ ላይ ነን በየቆ እሺ ከምን ጋር ተመሳሰለብኝ መሰለ ይሄኛው እንደዚህ አይነቱ ግጥም ምን ላይ ሰማው መሰለ እንደዚህ አይነት ሐሳብ ያለው ነገር ከሱ የድሮ ሙዚቃ አይ ቲንክ አይዞ የሚለው አይዞ በበረአ በደንብ ሰምተው ጎን ብርሃን ሰልፍ ነው ያነገበው ፍቅረ ሰላም እያለ ጤና ለአዳም እንኳን በትክክል ሞቲቬት የሚያደርግ በጣም ማርሽ ባንድ ነው የሚሰው ግን ይቅርታ የከሸፈ ትውልድ እንዳንባል እንጂ እሺ ይሄ ሙዚቃ መሽ ምን ከፍተው ይመስላል እስኪ አስተውስ የግቢ ያለን ይሄ ሙዚቃ እንከፍታት ነበር ለልዩ ቀን ፈተና ለንገባ ስንል ፈተና አንብበን ለሊቱን ቀጢራ ስናነብ አድረን አይ ምን መሰለ ሳንጨርስ አይዞ ልቤ እያልን ነበር ማለት ዶክተር ጋሽ አሰፋ ፈተና አይዞ ልቤን ያስከፍታል ባይዘው ፒኤችዲያቸውን አግኝተዋል መመራቸው ደስ ይላል በጣም ይገባቸዋል ደስ ብሎናል አይ አሪፍ እሱ ከዚህ ጋር ከሰማራሴ ጋር ያዞሮ ማጽናናት ነው እኔ እዚህ ላይ ግን ምን መሰለ ደስ ያለኝ ነገር እንደ ኮሜዲያንነቴ ኮሜዲ የሚባለው ዘርፍ ሰው የሚያየው ነገር አለ ማንንም መሳቅ የሚጠላ ሰው የለም ባይዘው የለም ካሳቅ ነው እንዴት እንደሚወደን ይመስለዋል ኮሜዲያንን ትንሽ ማናናቀው ዲስግሬስ ማረጉ አለ እንጂ መሳቅ የሚጠላ ሰው የለም እና ተዋናይ መኮንን ላከ ኮሜዲያንም ነው ዘ ሴም ታይም ምክንያቱም በፊት በኮሜዲ ሲዲ ስራዎቹ ነው የምናውቀው በጣም ትልልቅ የኢትዮጵያ ድምጻውያን የሚወዱት ኮሜዲያን ነው ኤፍሬም ታምሩ አንደኛው ነው ኤፍሬም ሰይፉ ፋንታው ለ2007 ኢንተርቪው ሲናገር ምንም የመኮንን ፖስተር ካለበት ይዘሽ ነው ምላት እህቴን ብሎ ተናግሮ መስክሮለታል እኔም ከቅርብ ሰዎች ሲሰማ ቴዲ አፍሮም እንዲሁ የሞኬ በጣም ከባድ ፋን ነው እና የሞኬ የሳክስ ጆኮቹ አሉት አይደል ይሄ ከነ ራሻ ሄጄ ምናምን የሚላቸው ቀልዶች አሉ ቀልድ ብቻ አይደሉም ነው አገኘኝ ምክንያቱም የተወሰደችው ቨርሳለች እንዲህ ነው እንዲያልከኝ መኮንን ሲል በረዶ ናፍሶ ጆሮ ሲከተለት አሃ እንዲህ ነው እንዲያልከኝ ነው ያለው ስለ መፈንቅለ መንግስት ነው ማወራው ይላልና ቀልድ አይደለም ነገሮቹ ገባረ ይሄ ፈካ ያለ በቃ ምንድነው ዕውቀት ያለው ሰው ሲቀልድ ያነበበ ሰው ሲጫወት በቃ ደስ ይላልና እየተማርክ ያገኘህበት ነው ደግሞ የሆነ ነገር አንደርስታንድ ያደረግከው በትክክል ያደረክበት ስማራሴ ላይ መኮንን ያን ስሰማ በቃ ቴዲ በዚህኛው አልበም ሂዩመር በደንብ አብዝተዋል በቃ በደንብ ፈካ ማለት ነው ሞኬም ብሎታል ነገር መርከብ እንስማ መርከብ ይሄ ሙዚቃ ደግሞ እኔ አልዋሽም እዚህ ላይ እስካሁን እንዲህ ነው ብዬ ትርጉም ያልሰጠሁት ዝም ብሎ የሚያሳዝነኝ ዘፈን ነው መርከብ እኔም እንዳንተ መጀመሪያ ስሰማ የተሰማኝ ያ ነው በቃ ማርያም የተባለ የታለፈ ጊዜ አለ እንደሱ አይነት መርከብ እኔ እንጃ እኔ መርከብ እንዲህ ነው ማንንም ደግሞ አሁን ብዙ ሰው አንተም ጭምር የሆኑ ሐሳቦችን ሰጣችኋል እዚህ ዘፈን ላይ የማንንም ግን ልቤ ላይ ጠባላለ የሆነች የምትሰማኝ ስሜት አለች ስለ ሙዚቃው ትርጉም አይደለም የሰራሁት አይኖ አይደለም ኢንተርፕሬት ወደ ሚስ እንትን ተደርጓልና ስለሱ ነው ያወራሁት አይ እኔ የሆነች ስሜት አለች የምትሰማኝ ዘፈኑ ስሰማ የሚያስብለኝ እንዲህ ነው ማለት ነው በቃ ያን ነው የሚገልጽ ነገር አርት እኮ እንደዛ ነው እና መጀመሪያ እኔ ከፍቼ ስሰማ በቃ ያን ስሜት ነው ያገኘሁት ምክንያቱም ጠንካራ ሙዚቃ ነው ምስኪኑ ልቤ ባንቺ ታምኖ
ምክንያት እኔ የሆነ አባወራም ይታየኛል እንደ ኪሱ ጎልደደልበት ሚስቱ ነፍሱን እያሳተችው ነው ብሎ እየኖረ ነው ምላሉ። ከዛ ደግሞ ከሆነ ነገር ጋር እያይዘዋሉ ምናምን ሙዚካሊ እንትን ከቴዲያው ሬጌ ላይ ያለው ፍሪደም በጣም ደስ ይላል። ከኛ ሀገር ጋር የሚያዋዛበት መንገድ እንደውም ካልካይቀር ዘፈኑን ስሰማው ሞር የአልፋ ብሎንዲ ኮኮዲ ራስታ እሱ ትራክ አለና በጣም ተመሳሰለብኝ እኔ ሴንስ ይሄ መንፈሳቸው ራሱ በቃ እንደውም እኔ ግራ ተጋብቻለሁ ይህን ስሰማው። ምክንያቱም ቴዲ ክሬዲት ይሰጣል። በጣም ጠንቃቃ ሰው ነው። ማክበር ያለበትን ያከብራል። ጎበዝ ሰው ነው። በዚህ እናውቀዋለን። እንደውም ምን የሚለው ሙዚቃ መሰለ አደይ የሚለው ሙዚቃን ሰምተው ከሆነ አንደር አፍሪካን ስካይ የሚለው ምርጥ ዶክመንተሪ ኢንትሮዋን ከዛ ላይ ወሰደ። ለዛች ሰጥቶታል ክሬዲቱን። የዳይሬክተሩን ስም አንዶን ሲሞን ምናምን እያለ እያብራራ በግጥም ሁሉ ነው የሰጠው እኮ አንተ አፍሪካ ሰማይ ስር አንደር አፍሪካን ስካይ ብሎ ከዛ የጉምዙንም እንትን ምናምን አካቶታል። እና ምናልባት እንደ ሳምፕል ነው የወሰደው ምናምን ራሱን ዜማ አይደለም የተጠቀመው፣ ግን በቃ ያንን ራሱ የሚመስል ነገር አለው። በትክክል እንትን ነው እኮ ይሄ ላይ አሰጥም ነው ወይስ ምንድን ነው? ኤግዛክትሊ ምናልባት ሙያተኞች ብዙ ነገር ሊሉበት ይችላሉ። ኮኮዲ ራስታን ስሰማ አሁን ምን መሰለ ሬጌ ስትሰራ የምትሰማቸው ጂያንቶች አሉ እነ ቦብ ማርሌ። ከዛ አፍሪካን ሬጌ ላይ ስትመጣ አልፋ ብሎንዴ፣ ላኪ ዱቤ፣ ቲኬንጃ ምናምኖቹ ምናምን እያልክ ትሰማለህ። ጆሮ ይቃኛል በዛ። እሱ የማይቀር ነገር ነው። ይሄ መመሳሰሉ ቦዘር አያረግም ልል ነው በጭራሽ። አይ በጣም እኮ ይራራቃል፣ በጣም ይራራቃል። እሱን መንፈሱ ነው አንድ አይነት። ይሄ ኮኮዲ ራስታ ልከፍተው ብዬ እኮ ነው። እንደውም በደንብ ካልሰማው አንዳንድ ሰው ግር ሊለው ይችላል። በተለይ ኢንትሮ እኮ አልፋ ብሎንዲ ይወደዳል። አይ ቲንክ ቴዲ ጋር በጣም ምስኪኑ ልቤ ላንቺ ታምኖ እያለ እንትን ነው መንፈሳቸው በጣም አንድ አይነት ነው። ሬጌ ድባቡ ይመጣልና በቃ መርከብ ሌላ ነው። መርከብ በጣም ሌላ ትራክ እንደ ጥያቄ ይሄን ምናልባት ባለሙያዎች በደንብ የሚያውቁ ሰዎች በትክክል መታቁ ካላችሁ ጻፉልን፣ ኮሜንት ላይ ደግሞ የሆነ ነገር በሉን። ምክንያቱም ያው የተሰማንን ነው እኛ እና መርከብ ያ አይነት መንፈስ አለው የሚጋራ ነው። ሌሎቹ ደግሞ ብዙም ይወራበታል። አሁን ለዛሬ እዚህ ጋር እናብቃና ክፍል 2 ይኖራል። አይ ቲንክ በጣም በቃ እንደዛ ካልሆናችሁ ጽዮን ሙሽራይ ደሞዝም የሆነ ነገር ብሎበታል። ደሞዝ ጎሽሜ በነገራችን ላይ በጣም ግራ የሚያጋባኝ ሰው ነው። ትልቅ በጣም ማወቅ የምፈልገው ነገር ነውና ስለዛ ነገር እያወራ እንደሆነ ያስታውቃል። ምናልባት እንዲገለጥልህ የሆነ የሚፈልግ ኮሚትመንት ይኖረው ይሆን አላቅም፣ ግን እሱ ሁሌ ከመሀል ነው የሚጀምረው። ከመጀመሪያው መጽሐፎቹንም አየው ሌሎች ቦታዎችም ከመጀመሪያው ጀምሮ የሚያስረዳበት ነገር የለም። ሁላችንም እንደምናውቀው አድርጎ ነው የሚያወራው። እንዲህም ሆነ እያለ መለስ ብሎ የሚያስረዳው ነገር የለም። አሁን እንትን ሲባል ምናምን እያለ ነው እና በክፍል 2 ምክንያቱም ጽዮን ሙሽራዬ የማዘን ዲደር ቁጥር 2 ነው። አረታው